በጣም ከባድ ነው። የእውነት ነው የምላችሁ። ሺህ ጊዜ ተቀቡ እንቀባ። ራስን መግዛት የተለየ ነው። እኛን ሊጎዳን የሚችል የሰዎች የሆነ ነገር መሆን ሳይሆን ራሳችንን አለመግዛት። ከጅምሩም ሲጎዳ የታየው ራስን አለመግዛት። እስቲ እንደው እንዲሁ ቀለል ያለች ነገር ልንገራ። ያየውን ሁሉ የሚገዛ ሰው ገንዘብ ስላለው ነው። ራስን እኮ ሰው ሲገዛ ምንድን ነው የሚያውቀው? ትክክለኛውን ነገር። ራስን መግዛት ጤናማ በሆነ መልኩ የማሰብ አቅም ማግኘት ማለት ነው የመጀመሪያው ነገር። ሁለተኛው ስሜትን መቆጣጠር ነው። በሶስተኛ ደረጃ ድርጊትን በአግባቡ መከወን። የትልቅነት ምልክቱ ትልቁ ነገር ራስን መግዛት። ከጅምሩም ስታየው በሰው ሕይወት ውስጥ ፍርሃትን ያስገባ እግዚአብሔር ሳይሆን ሰይጣን ነው። ከእግዚአብሔርም ይመጣል። ለመጣል ሳይሆን ለማሳደግ፣ ለማብቃት። ፈተናውን በመውደቃቸው ነው መከራ ውስጥ የገቡት። መብሰል በምን ይመጣል? በእግዚአብሔር ቃል። ወላጆች በልጆች ይፈተናሉ፣ ልጆችም በወላጆች ይፈተናሉ። ጤናማ በመሆነ መልኩ አለማሰብ ነው ራስን አለመቆጣጠር። ጌታ ይባረክ። ራስን መግዛት በሚል አጭር ነገር እናያለን። ሰው መቼም በምድር ላይ ሲኖር በመግዛት በመሸጥ ሕይወት ውስጥ ነው የሚኖረው። ራስ ግን ይገዛል እንጂ አይሸጥም። ሌሎችን ነገሮች እንደምንገዛ እንደምንሸጥ መልሰን ላያችን ላይ ሲቆዩ ሲያረጁ መቀየር ስንፈልግ፣ ማሳደግ ስንፈልግ፣ መለወጥ ስንፈልግ እንሸጣለን። ራስ ግን ሁሌ መግዛት፣ ራስን የራስ ማድረግ፣ ሁሉ ጊዜ ራስን የራስ ማድረግ። የራሳችን የሆነ ነገር ከኛ እንዲወጣ ከኛ እንዲያልፍ እኛን አስቸግሮ የበላይ እንዲሆን አያስፈልግም። በራሳችን ላይ ልንሰነጥን፣ በራሳችን ላይ ልንገዛ፣ ራሳችንን ልንቆጣጠረው ያስፈልጋል። ራስን መግዛት ጤናማ በሆነ መልኩ የማሰብ አቅም ማግኘት ማለት ነው የመጀመሪያው ነገር። በሆነ መልኩ የማሰብ አቅም ማግኘት ነው። ሁለተኛው ስሜትን መቆጣጠር ነው። የምናስበው ሐሳብ በቀጥታ ስሜታችንን አፌክት ስለሚያደርግ። በሶስተኛ ደረጃ ድርጊትን በአግባቡ መከወን። ሐሳብ እናስባለን፣ የሐሳብ ስሜታችንን ይቀሰቅሰዋል፣ ስሜታችን ደግሞ ወደ ተግባር ይመጣል እና ሁሉም በአግባቡ ካልሆነ፣ በቦታው ካልሆነ፣ እንደ እግዚአብሔር ቃል ካልሆነ ራስ አልተገዛ ማለት ነው። ራስን የመግዛት ምልክቱ ሁሉን በአግባብ ማድረጉ ነው። ያደገ ሰው ነው ራሱን ሊገዛ የሚችል። የበሰለ ሰው ነው ራሱን ሊገዛ የሚችል። በውስጡ የሚመላለሱ ሐሳቦችን ሰከን ብሎ እነሱ ላይ ቆም ብሎ ግራና ቀኝ አይቶ ትክክለኛ በሆነ መልኩ መመለስ፣ ማድረግ፣ መኖር ሲችል ያ ራሱን ገዛ ይባላል። እድገት ይፈልጋል። አሁን ልጆችን ብታዩ ስላልበሰሉ ሰው ላይ ያዩት በሙሉ የነሱ ይመስላቸዋል እና ያንን አልወሰድኩ ነው፣ የኔ ነው፣ የኔ አይደለም፣ ባለቤቱ ሌላ ነው፣ ይፈቅድልኛል አይፈቅድልኝም፣ የለም፣ የሚመጣላቸው ነገር የለም። አዩ፣ ሐሳብ አገኘ፣ በቃ አንጡ ነው። ራሳቸውን የመግዛት ራሳቸውን የመቆጣጠር ቆም ብሎ የማሰብ ብቃት የላቸውም። ለምን? ልጆች ናቸው፣ አልበሰሉም፣ አላደጉም። ከትልልቅ ሰዎች ግን ይጠበቃል። የትልቅነት ምልክቱ ትልቁ ነገር ራስን መግዛት ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ለጢሞቴዎስ ነው የጻፈለት። ፍርሃት ነበረበት ጢሞቴዎስ እና ፍርሃት ስለነበረበት የተሰጠውን ጸጋ በአግባቡ ሊጠቀም አልቻለም። ከውጭ የሚያየው፣ የሚደርስበት፣ የሚባለው፣ የሚሰማው እንደገና ደግሞ የራሱንም ታናሽነት በእድሜ ሲያየው የሚሰማው ነገር ነበር። ያንን ስሜት እንደ እግዚአብሔር ቃል ተቆጣጥሮት ኖሮት ጸጋውን መግለጥ ሲያቅተው ጳውሎስ አንድ ነገር አለው። እግዚአብሔር እኮ የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ይሄ ፍርሃት ጤናማ አይደለም። ፍርሃት አቅምህን ይዞሃል፣ ወስኖሃል፣ ገድቦሃል። የእግዚአብሔር ጸጋ እያለህ እንደሌለው ሰው ነው የሆንከው። አልፈ ማገልገል ስትችል ዝም ብለሃል። ያ ፍርሃት ነው የሆነው። እናም አለና ወረድ ብሎ እንደገና እጆቼን አንተ ላይ በመጫን በውስጥ ያለውን የመንፈስ ቅዱስን እሳት እንድታንቀሳቅሰው ለማንቀሳቀስ አሳስበሃለሁ፣ ሰው እሳትን እንደሚያቀጣጥል እያለ ይለዋል። እና እሳትን የሚያህል ነገር የእግዚአብሔርን ጸጋ፣ የጠላትን ሐሳብ ማፍረስ፣ በሽታን መንቀል፣ ደዌን መንቀል፣ እርግማን መርገም መስበር፣ የክፉን አሰራር ሁሉ ማበላሸት የሚችለውን ያን እሳት የሆነ የማይያዝ የማይለካ የማይገደብ የማይወሰነውን የእግዚአብሔርን ጸጋ አዳፍኖት ቁጭ ብሏል። በምን ምክንያት ነው? በፍርሃት ምክንያት ነው። ፍርሃቱ እንዳልኳቸው አንደኛ ልጅ ነው የሚያገለግላቸውም ትልልቆች ሊሆኑ ይችላሉ። የሃይማኖት አባቶች አሉ፣ በዙሪያው አወቅን የሚሉ ሰዎች አሉ። እሱ ደግሞ ልጅ ነው፣ ቦታ ተሰጥቶታል፣ ስልጣን ተሰጥቶታል። በእነሱ ላይ ሲናገር ከነሱ የሚሰማውም የሚመለስለትም እሱን ኢንካሬጅ ላያደርገው ይችላል፣ ላያበረታታው ይችላል። እና በዙሪያው ያለውን እያየ
ራሱንም እየተመለከተ በፍርሃት ውስጥ ነው ያለው። ጤናማ የሆነ አስተሳሰብ አይደለም ያገኘው። ለዚህ እግዚአብሔር ራስን የመግዛት ነው የሚሉህን የሚያሳደሩብህን የሚያሳዩህን ለአንተ የሚሰጡትን ምላሽ እያየህ አንተ ፍርሃት ውስጥ ልትገባ አይገባም። ይሄ ትክክለኛ አስተሳሰብ አይደለም፣ ትክክለኛ ድርጊት አይደለም፣ ስሜትንም መቆጣጠር በአግባቡ አይደለም ይለዋል። እና እግዚአብሔር የሰጠን ራስን የመግዛት መንፈስ ነው ከእግዚአብሔር የመጣ እንጂ የፍርሃት መንፈስ አልሰጠን። ፍርሃት ለካ ስሜት አይደለም፣ መንፈስ ነው። ግን ቅዱስ መንፈስ አይደለም፣ ከእግዚአብሔር የሚሰጥ መንፈስ አይደለም። ከጅምሩም ስታዩ በሰው ሕይወት ውስጥ ፍርሃትን ያስገባ እግዚአብሔር ሳይሆን ሰይጣን ነው። የሰይጣን ስጦታ ነው። እሱ ያስተላለፈው፣ እሱ ያጋባው። ወደ አዳም ሲመጣ እግዚአብሔር ተደብቆ ባገኘው ጊዜ ምን ትሰራለህ እዛ የት ነህ ሲለው ተደብቄ ድምጽህን በኤደን ገነት ሰምቼ ፈርቼ ራቁቴን መሆኔን አውቄ ፈርቼ ተደብቄአለሁ አለው። ፈርቼ በሰይጣን ምክንያት የገባ ነው። ናዚህም ጋር እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ራሳችንን የሚፈታተን የራሳችንን ሐሳብ ወደ ተለየ ነገር ሊወስድ የሚችል ከውስጣችንም ይመጣል፣ ከውጭም ይመጣል፣ ከተለያየ አቅጣጫ ይመጣል። ሐሳባችንን ዞር ሊያደርግ የሚችል ከእግዚአብሔርም ይመጣል። እግዚአብሔርም አብርሃምን ፈተነው ይላል። አብርሃም በተፈተነበት ጊዜ አንድኛ ልጁን በእምነት አቀረበ ነው የሚለው። ፈትኖታል። ከእግዚአብሔርም ይመጣል እንዲህ ያለ እምነትን መፈተን፣ ለመጣል ሳይሆን ለማሳደግ ለማብቃት የሚመጣ አለ። ከሰይጣን የሚመጣ ፈተና አለ፣ ከሰዎች የሚመጣ ፈተና አለ፣ ከሁኔታ የሚመጣ ፈተና አለ፣ ከራስም የሚመጣ ፈተና አለ። ሰው አስቦ ራሱ ይፈተናል። ልክ ዘፍጥረት ምዕራፍ 3 ቁጥር 6 ላይ ከአንድ ጀምራችሁ ስታነቡት እባብ ወደ ሔዋን መጣና የጠየቃትን ጥያቄ ከጠየቃት በኋላ ሐሳቧ ውስጥ ፈተና መጣባት ከሰይጣን ጥያቄ የተነሳ። በእውኑ እግዚአብሔር በኤደን ገነት ካለው መካከል በሙሉ እንዳትበሉ አዟልን አላት። አይ አላዘዘም፣ ሁሉንም እንበላለን፣ ይሄ ግን ክፉና መልካም የሚያሳየውን ዛፍ እንዳትበሉ፣ እንደውም እንዳትነኩት፣ ከሱ በበላችሁ ጊዜ ሞትን ትሞታላችሁ ብሎ አዞናል አለች። በዚህ ልክ ነው እሷ የምታውቀው። ስለ በለሱ ያላት አስተሳሰብ ይሄ ነው። የሱ እንደገና ደግሞ መልስ መመለስ አይ አትሞቱም፣ እሱን በበላችሁ ጊዜ እኮ አትሞቱም፣ ይልቁንም እሱን ስትበሉ አይኖቻችሁ ተከፍቶ እንደ እግዚአብሔር ሁሉን የምታውቁ እንደምትሆኑ እግዚአብሔር ስለሚያውቅ ነው እንጂ ስለምትሞቱ አይደለም አትብሉ ያላችሁ። ይሄን ዛፍ መብላት አይገድልም፣ ይልቅ ብትበሉት እንደማን ያደርጋል? እንደ እግዚአብሔር ያደርጋል፣ አይን ይከፍታል ሲላት ሐሳብ ውስጧ መጣ እና ልብ ብላ አየችው። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም የሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። አሁን የሔዋን ትልቁ ችግር መፈተኗ አይደለም፣ ራሷን አለመግዛቷ ነው። ፈተና አይቀርም፣ መፈተን አይቀርም። እንደውም ራስን መግዛት የሚለካው በፈተና መሃል ነው። ሰው ራሱን ገዛ፣ ራሷን ገዛች፣ ራሳቸውን የሚገዙ ናቸው፣ ያደጉ የበሰሉ ናቸው የሚያሰኘው ፈተና ሲገጥማቸው። እሷም ፈተና ነው የገጠማት። የእባብ ንግግር አይደለም የጣላት እንድትወድቅ ያደረጋት፣ ራሷን አለመግዛት። ራሷን ገዝታ የተቀበለችው የእባቡን ድምፅ ባታምነውና እዛ ጋር ራሷን ገዝታ ስጥት ባትልለት፣ ራሷን ባትለቅለት፣ ራሷን ገዝታ አይ እግዚአብሔር እኮ እንዲህ ብሏል፣ ልናምን የሚገባው እግዚአብሔርን ነው። እባብ ከኛ ጋር ያለ ፍጡር አትብሎ ያለን እግዚአብሔር አምላክ ሁሉን የፈጠረ እሱን ነው ልናምን የሚገባው። እግዚአብሔር ጋር ያለውን ሐሳብ በምን አውቆ እሱ እንዴት እንደ እግዚአብሔር መሆን የምንችልበትን መንገድ አወቀ። ብድግ ብሎ እንደ እግዚአብሔር መሆን የሚቻልበትን መንገድ ካወቀ ለምን እርሱ አልሆነም? የሚቻል ቢሆን ኖሮ ያን ያህል ከራሱ እኛን ወዶ ነው። እንዲህ ማሰብ አልቻለችም፣ ማመዛዘን አልቻለችም፣ ማገናዘብ አልቻለችም። ለምን? ራሷን የመግዛት አቅም አልነበራትም። ራሱን የማይገዛ ሰው በሰማው ይወሰዳል፣ ባየው ይወሰዳል። ለሁሉም ነው የሚሆነው። ለአንድ ነገር መኖር አይችልም። ያገኘው ሁሉ ነው የሚወስደው። ለምን? ራሱን ስለማይገዛ፣ ስሜቱን ስለማይቆጣጠር እንደፈለገ ነው የሚነዳው። እነዛ ጋ ነው ራሷን የመግዛት አቅም ቢኖራት ኖሮ ሺህ ጊዜ ይፈትናል። አሁንም እኮ ፈተና አለ በዚህ ምድር ላይ። የሚያባብላችሁ አለ፣ አንድ ነገር እንድትሆኑ የሚያነሳሳችሁ አለ፣ የሚያስጎመጅ የሚመስል የተሻለ የሚመስል እድሎችን የሚያሳይ የሚጠቁም አለ፣ ጥሩ የሚመስሉ ግብዣዎች የሚሰጥ አለ፣ የሚያቀርብ አለ። ፈተና በሞላበት ዓለም ውስጥ ነው የምንኖረው። ጌታ ኢየሱስም ብሏል፣ በዓለም ሳላችሁ መከራ አለባችሁ ብሏል። ግን ፈተናውን አለማለፍ ነው ወደ መከራ የሚያስገባው። ፈተናውን ራስን በመግዛት ያለፈ ሰው ግን መከራ ውስጥ አይገባም። እነ ሔዋን ተፈተኑ፣ በደንብ ነው የተፈተኑት። ፈተናውን በመውደቃቸው ነው መከራ ውስጥ የገቡት። አየህ፣ ራስ መግዛት መከራን ይከለክላል። ራስን መግዛት ጥፋትን ይከለክላል። በተሰጠን በተወሰነልን እግዚአብሔር ባቀደና ባየልን ልክ
እንድንኖር የሚያደርገን ራሳችንን መግዛት ስንችል ነው። ማንም ሰው ከፈተና ውጪ ሊኖር አይችልም። አንዳንዴ የሰዎች ባህሪ ይፈታተናችኋል። እንዳልተሰሟችሁ፣ እንዳልተቀበላችሁ፣ ስፍራ እንዳላገኛችሁ፣ እንዳልተከበራችሁ ሲያደምጥ ውስጣችሁ የሚሰማችሁ ነገር አለ። አለመፈለግን ማድመጥ የሚያሰማው ነገር አለ። ግን ያንን መግዛት ያስፈልጋል። እና ራሳቸውን የሚገዙ ሰዎች የበሰሉ ሰዎች ናቸው። መብሰል በምን ይመጣል? በእግዚአብሔር ቃል። የእግዚአብሔር ቃል ያንጻል፣ ስሜትን ያንጻል፣ አስተሳሰብን ያንጻል፣ ያሳድጋል፣ አመለካከትን ያንጻል። ይሄ ውስጣዊ ነገሮቻችንን ቆም ብለን ማሰብ፣ ማየት፣ ማገናዘብ የምንችልበትን አቅም ይሰጠናል፣ ጉልበት ይሰጠናል። ለዚህ አይደለ እንደ ጳውሎስም ሊያንጻችሁና ከቅዱሳን ሁሉ ጋር ርስትን ሊያካፍላችሁ ለሚችል ለእግዚአብሔር ቃል አደራ፣ ለጸጋው ቃል አደራ ሰጥቻችኋለሁ ይላል። ሊያንጻችሁ የእግዚአብሔር ቃል ውስጣዊ ዓለማችንን ያንጻዋል፣ ያሳድገዋል፣ በሳል ሰዎች ያደርገናል። ቆም ብለን ግራና ቀኝ አይተን አመዛዝነን ነገሮችን እንደ እግዚአብሔር ቃል ምላሽ መስጠት የምንችልበትን ጉልበትና አቅም እንድናገኝ ያደርገናል። ወላጆች በልጆች ይፈተናሉ፣ ልጆችም በወላጆች ይፈተናሉ። አንዳንድ ጊዜ ያለ ጊዜው ያለ ቦታው ይደረግልን የሚል የመብት ጥያቄ ይዘው ይመጣሉ ልጆች። ማድረጉ መልካም ሆኖ ሳለ ግን ጊዜው ላይሆን ይችላል፣ የሚጠቅማቸውም ላይሆን ይችላል። ኖ ሲባሉ ወደ ኩርፊያ ይገባሉ። በሰሙት ነገር ራሳቸውን ስሜታቸውን የመቆጣጠር የመግዛት አቅም የላቸውም። እነሱስ ልጆች ስለሆኑ ነው። ልጆች በተደጋጋሚ ጥፋት ሲያጠፉ እኛ ያቅተናል። ስሜታችንን ዋጥ አድርገን እነሱን ለማረም ከመሄድ ይልቅ ባልሆነ መልኩ ስሜታችን ይገነፍላል። ባልሆነ መልኩ ጥቃት እናደርሳለን፣ ቅጣት ውስጥ እንገባለን። ግን ለልጆች በዛን ጊዜ ዱላም አልነበረም እኮ የሚያስተካክላቸው፣ ምክር ነው፣ ማብሰል ነው የሚያስፈልገው፣ ማሳደግ ነው የሚያስፈልገው። ያ የነበረውን የእውቀት ደረጃቸውን ከፍ ማድረግ ነበር የሚያስፈልገው። ያን ሁሉ የምንሄድበት ምንድነው? ራስን የመግዛት አቅም ስለጎደለን። በየቢሮአችሁም ከምትሰሯቸው ሰዎች ጋር የምታዩት፣ የምትሰሙት፣ የምታልፉበት አደራረጋቸው፣ አሰራራቸው እናንተ ጋር መጥቶ ሌላ ትርጉም ሲሰጣችሁ ወዲያው ስሜታችሁ ይቀየራል። መናገር መመለስ ባትፈልጉ ፊታችሁ ያወራል፣ አካሄዳችሁ ያወራል፣ እይታችሁ ያወራል፣ ቶናችሁ ተቀይሯል። ለምን? በዛ ሁኔታ ውስጥ ራሳችንን አልገዛንም፣ ስሜታችንን አልተቆጣጠርንም። ጌታ ኢየሱስ ላይ ግን ስናይ እንደዛ የለም። ፈጽሞ ራሱን የገዛ ነበር። በተለይ አንደኛ ጴጥሮስ ምዕራፍ 2 ከ20 ከ18 ጀምሮ ስታነቡት ያን ሁሉ መከራ ሲያደርሱበት አልተሳደበም፣ አልዛተም። ምንም እንዳልተደረገበት ሰው ምንድነው የሚላቸው? የሚሰሩትን አያውቁምና ይቅር በላቸው። ይማልዳል። እንደውም የእውነት የሚሰሩትን አያውቁም። ምን እናድርገው ብለው ነው በጦር የሚወጉት? አያውቁም። ምን እናድርግ ብለው ነው መስቀል ላይ ያወጡት? አያውቁም። ያውቃሉ። ወንጀለኛ የሚቀጣበት የሞት ፍርድ የሚፈረድበት ሰው ነው መስቀል እንጨት ላይ የሚወጣ። ያውቃሉ። ግን የሚያደርጉት ነገር ስለነሱ ለነሱ ያላቸውን አመለካከት አልቀየረበትም። ለነሱ ያለውን አስተሳሰብ አልቀየረበትም። ለነሱ ያለውን ፍቅር አልለወጠበትም። ራሱን የገዛ ነበር። ለዚህ ነው ፍለጋውን ትቶላችኋል የሚለን ለኛ መዛጋ። ያንን ነው ልታደርጉ የሚገባው። አንዳንዴ አፋችን አይናገርም፣ ውስጣችን በጣም ነው ብዙ ነው የሚያወራ። በጣም ብዙ ያወራል ውስጣችን። አንዳንዴ እሱንም ራሱ እንዳይሰማብን እንኳን ድምጻችን እንዳይሰማብን እንኳን ፈልገን በውስጣችን እያወራን አቅም ያን እንኳን የመቆጣጠር አቅም አጥተን ድንገት ይወጣል። አንዳንድ ጊዜ ሰዎች ምን ታጉረመርማለህ ሲባሉ አልሰማችሁም? የሚያወሩት ነገር አይሰማም፣ ግን ያወራሉ። ጤነኛ ግን አቅቷቸዋል። የመግዛት አቅም፣ ራሳቸውን የመቆጣጠር አቅም የላቸው። ይሄ ግን በእጅጉ ያስፈልጋል። ምክንያቱም ሰው ራሱን ካልተቆጣጠረ ቅድም እንዳልኳችሁ ጤናማ በመሆነ መልኩ አለማሰብ ነው ራስን አለመቆጣጠር። ስሜትን አለመቆጣጠር ነው ራስን አለመግዛት። ድርጊትን በአግባቡ አለመከወን ነው ራስን አለመግዛት። አንዳንድ ጊዜ ቤት ውስጥ ገጥሟችሁ ከሆነ ሊመልሱላችሁ የማይችሉ ይሆናሉ። እናንተ ትልቅ ትሆናላችሁ። ቢመልሱም የሚያስቀጣቸው ይሆናል። አደራረጋቸው ግን ኖርማል አይደለም። ያን ከዛ ግጭ ትርምስምስምስ የሆነ የማይመች የማይገባ ነገር ያደርጋሉ። ሲሰብሩም ታገኛላችሁ። ብቻ ደስ የማይል ነገር። ምን አላደረጉም ማለት ነው? ራሳቸውን አልገዙም። ይታወቃል። እና ራስን መግዛት በጣም አስፈላጊ ነው። ከባድ ነው። ሰው ራሱን መግዛት ካቃተውና ያችን ቦርደር ካለፈ ምንም ነገር ሊያደርግ ይችላል። ሰውን ጤናማ አድርጎ ሊያቆየው የሚችለው ራሱን መግዛት ነው። ሰላማዊ አድርጎ ሊያቆየው የሚችለው ራሱን መግዛት ነው። የፍቅር ሰው አድርጎ ሊያቆየው የሚችለው ራስን መግዛቱ።
ለምንድነው አንዳንድ ሰዎች ሱሳይድ የሚያደርጉት? ተቆጣጥረው የሆነች ደረጃ ሲደርሱ ቦርደሯን ጥሰዋል። አለፈ፣ በቃ አለቀ። ማንም ሊያቆማቸው አይችልም። ፈለጉትን ነገር ያደርጋሉ። እና ራስን መግዛት በህይወት ያቆያል። ራስን መግዛት ከሰዎች ጋር ያለን ህብረት ይጠብቃል። ራስን መግዛት ከእግዚአብሔር ጋር ያለንን ህብረት በጤና ይጠብቀዋል። ራሷን አለመግዛቷ ስለሆነ ሔዋን ከእግዚአብሔር ጋር ያላት ግንኙነት የተበላሸው፣ ስፍራዋን የለቀቀችው፣ የሰይጣን ባህሪ ውስጧ የገባው፣ እሷና ትውልዷ ሁሉ እርግማን መርገም ውስጥ የገባቸው፣ ትውልድ ላይ ሁሉ በሽታ፣ ደዌ፣ ጉስቁልና፣ ድህነት፣ መከፋፋት፣ መጠላላት፣ መገዳደል፣ መሰራረቅ፣ መተማማት፣ መቀናናት፣ መከፋፋት የበዛው የመጀመሪያዋ ነገር እዛ ጋር ምን ስለጎደለች ነው? ራስን መግዛት። ራሷን ገዝታ ቢሆን ኖሮ ፍላጎቷ ባያሸንፋት፣ ሰይጣን ያ እባብ ባስደመጣት ነገር ውስጧ ለሌላ አክሽን ለሌላ ድርጊት ባይነሳሳ ኖሮ እባቡን ብትመልሰው ይሄ ሁሉ ጥፋት ግን ራሷን ያለ መግዛቷ ነው። ለዚህ አይደል እንዴ ቆሮንቶስ 11 ላይ ጳውሎስም ሲጽፍልን እንደዚህ አለ፣ እናንተን ሁላችሁን እንደ አንድ ንጽሕት ድንግል ለአንድ ወንድ አጭቻችኋለሁ። ነገር ግን አለ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁን ምን ብሎ አበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና እንዳትጎድሉ ብዬ እፈራላችኋለሁ አለ። ንጽህና የሚጠበቀው ራስ ሲገዛ ነው። ቅንነት የሚጠበቀው ራስ ሲገዛ ነው። ለዚህ ነው ራሳችሁን ግዙ ብቻ ያላለን ጌታ። ሰው በራሱ በኃይሉ ራሱን ሊገዛ አይችልም። ራስን የመግዛት መንፈስ ሰጠኋችሁ ነው ያለን። ያንን ልንጠቀመው ይገባል። ጌታ ስሙ ይባረክ። ራስን መግዛት በጣም ወሳኝ ነገር ነው። ጳውሎስ አንድ ስፍራ ራሱ ሰዎች ንጽህናቸውን ጠብቀው ቅድስናቸውን ጠብቀው በእግዚአብሔር ፊት እንዲኖሩ ሲፈልግ አንድ ነገር አለ። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ምን ይበሉዋል? ያግቡ። ራሳቸውን መግዛት ባይችሉ ከዛ በፊት ምን መጥቷል ማለት ነው? ምኞት መጥቷል። ያ የመጣውን ምኞት መግዛት ካልተቻለ፣ በምኞት ከመቃጠል ነው የሚለው እኮ የሚገርም እኮ ነው። ካልተቻለ፣ ያን መግዛት ካልተቻለ ምን ይበሉዋል? ያግቡ። እሱ ጋር ግን ቆም ብለው ያንን ምኞት መግዛት ካልቻሉ የማይገባ ድርጊት ውስጥ ይገባሉ። በሰላም በጤንነት እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ በእግዚአብሔር ሐሳብና ህልውና ውስጥ ሰው መኖር የሚችለው በቀጣይነት መኖር የሚችለው ራሱን ምን ሲል ነው? ሲገዛ ነው። እግዚአብሔር ራስን የመግዛት መንፈስ ይሰጠኛል በሉ። ራስን የመግዛት መንፈስ ይሰጠኛል በሉ። አንዳንድ ሰዎች ስልካቸውን ሲወረውሩ ገጥሟቸው ያውቃል? ዕቃ ከእጃቸው ላይ ተናደው ሲወረውሩ ገጥሟቸው ያውቃል? በእግራቸው የሆነን ሲመቱት ገጥሟችሁ አይታችሁ ታውቃላችሁ? ምን አጠፉ? የተወረወረውም ስልክ ምንም አላደረገ፣ የተረገጠውም ዕቃ ምንም አላደረገ። ችግሩ የቱ ጋር ነው? ራስን አለመግዛት። የሆነ የገጠማቸው ነገር አለ፣ ወደው አላደረጉትም። የተፈታተናቸው ነገር አለ፣ ስሜታቸውን የቀየረ የበረዘባቸው ነገር አለ። ግን እዛ ጋር ስሜታቸውን ምን አላሉም? ራሳቸውን አልገዙትም። ትክክለኛ ራስን መግዛት ሲመጣ በሰውም በእግዚአብሔርም ፊት ትክክለኛ ክብር አለ። በሰውም በእግዚአብሔርም መካከል ትክክለኛ ህብረት ይኖራል። ምን ሲኖር? ራስን መግዛት ሲኖር። ዳግም ከተወለድን በኋላ ፈተና ቀረ እንዴ? አልቀረም እኮ። ሰው ይፈታተናቸዋል፣ ኑሮ ይፈታተናቸዋል፣ ሁኔታ ይፈታተናቸዋል፣ አጋንንት ይፈታተናቸዋል፣ ሲስተም ይፈታተናቸዋል። ብዙ ነገር ነው የሚፈታተናቸው። አብራችሁ የምትሰሩት ሰው ወዳጅ ይፈታተናቸዋል። ቢሮአችሁ ፈተና አለ፣ የትም ቦታ ፈተና አለ። ያ የሚመጣባችሁ ፈተና ግን ጤናማ ያልሆነ አስተሳሰብ ውስጥ ካስገባችሁ ራሳችሁን ምን አላላችሁ? አልገዛችሁ። ስሜታችሁን ካልተቆጣጠራችሁ፣ ስሜታችሁን ወደማይፈለግ አቅጣጫ ካዞረው ራሳችሁን ምን አላችሁ? አልገዛችሁ። የማይገባ ድርጊት የማይገባ ምላሽ መስጠት ውስጥ ከገባችሁ ራሳችሁን ምን አላላችሁ? አልገዛችሁ። አንዳንድ ጊዜ ሰዎችን አስቀይሟቸው ሰላም ለማለት አቅም ያጣሉ። ግን ተገቢ አይደለም። ይሄ የምን ውጤት ነው? ራስን ያለ መግዛት ውጤት። ያ ያስቀየሟቸው የበደሏቸው በደል ሐሳባቸውን ስለነሱ ምን አድርጎታል? ቀይሮታል። ለነሱ ያላቸውን አመለካከት ቀይሮታል። ለነሱ ያላቸውን ፍቅር ቀይሮታል። ራስ አልተገዛም። ቅድም የጌታንም አይተናል። ወጉት፣ ደበደቡት፣ ተፉበት፣ ዘበቱበት፣ አይኑን አስረው እንደም ትንቢት ማአት ነገር ነው ያደረጉት። ያን ሁሉ ሲያደርጉበት የጌታ የኢየሱስ ስሜት አልተቀየረም። እንደውም ምን ይልላቸው ነበር? ይማልድላቸው ነበር። ፍቅሩ አልተቀየረባቸውም። ለነሱ ያለው አመለካከት አልተቀየረም። የመጣበትን ዓላማ አልቀየረም። ለነሱ ነው እየሞተ ያለው፣ አልቀየረም። ራሱን የገዛ ነው። ለዛ አይደል ፍለጋውን ምን ብሎላችኋል? ትቶላችኋል። በዚህ ምድር ላይ ስትኖሩ ከሚመቻችሁ ይልቅ የሚፈታተናችሁ ይበዛል። ለምን? ይሄ ዓለም
ፈታኝ በሆነው በዲያብሎስ የተያዘ ነው። ማንንም መጠቀም ይችላል እድሉን ካገኘ። ወደ ጌታ ራሱ እኮ ጴጥሮስን ተጠቅሞበታል። ጌታን ለመሸጥ እኮ ይሁዳን ተጠቅሞበታል። ጌታን ለመካድ ጴጥሮስን ተጠቅሞበታል። መጥቷል የራሱ የቅርቡ። እንደውም ምንድነው የሚለው መዝሙረኛው? እንጀራዬን የበላ ተረከዙን አነሳብኝ የሚለው እስኪፈጸምባቸው ድረስ ሆኗል። ግን ጌታ ኢየሱስ ለነሱ ያለውን አመለካከት ቀየረ ወይ? አልቀየረም። ያ የደረሰበት ድርጊት ስሜቱን አልቀየረም፣ ሐሳቡን አልቀየረም፣ አደራረጉን አልቀየረም። ራሱን ገዝቶ ነው ያለፈው። ያ ነው ራሳችንን በመግዛት ስንኖር ነው እግዚአብሔርን እየመሰል ልንሄድ የምንችለው። ያለበለዚያ የሚፈትኑንን እየመሰልን ነው የምንሄደው። መግዛት ማለት ማስወገድ አይደለም። መግዛት ማለት በራሳችሁ ተጽዕኖ ውስጥ ያንን ማስቀመጥ ነው። እስቲ እግዚአብሔር ራስን የመግዛት መንፈስ ሰጥቶኛል በሉ። ከመንፈስ ፍሬዎችም አንዱ እሱ ነው። የዋሃት፣ ራስን መግዛት። እንደነዚህ ያሉትን ሕግ እንደውም የሚከለክል የለም ይላል። የለም፣ አይቃወምም። እግዚአብሔር ራስን የመግዛት መንፈስ ሰጥቶኛል በሉ። በጣም ከባድ ነው። የእውነት ነው የምላችሁ። 1000 ጊዜ ተቀቡ እንቀባ። ራስን መግዛት የተለየ ነው። ጳውሎስ አንድ ጊዜ በጣም ነው የተፈተነው። በጣም ተፈተነ። ሐዋርያት ሥራ ምዕራፍ 23 ላይ ለፍርድ ሸንጎ ፊት በቀረበ ጊዜ ብዙ ሲናገር ሊቀ ካህኑ አፉን ምቱት ብሎ አዘዘ። መጡና መቱት አፉን። ሲመታ ወዲያው ስሜቱ ተቀየረ። ጳውሎስ ተቀየረና አንድ ነገር አለ። አንተ በኖራ የተለሰነ ግድግዳ አለው። ማንን? ሊቀ ካህኑን። በኖራ የተለሰነ ግድግዳ። ሁለቱም ጋር ራስን መግዛት አታዩ። ሊቀ ካህኑም እኮ ጳውሎስን ያቆመው ጳውሎስ ሲናገር ለመስማት ነው። ግን የማይፈልገውን ሲሰማ ራሱን መግዛት መቆጣጠር አቃተውና ምቱታል። እሱም ራሱን መግዛት አልቻለም ሊቀ ካህኑ። ጳውሎስም ደግሞ አፉን ስለተመታ ራሱን ሊገዛ አልቻለም። አንተ በኖራ የተለሰንክ ግድግዳ፣ እግዚአብሔር በአንተ ላይ ሊፈርድ እያለ አንተ እኔን ትመታለህ፣ ታስመታለህ አለው። ከዛ ሌሎች ደግሞ መጡና አንተ እግዚአብሔር የቀባውን እንዴት ትሳደባለህ? ጳውሎስ ያን ጊዜ ሊያልፈው የማይችለው ነገር ነውና ይቅርታ አድርጉልኝ ባላውቅ ነው። እግዚአብሔር እንደቀባው ያ ሊቀ ካህናት እንደሆነ ነው ያላወቀው ወይስ ራስን መግዛት እንደነበረበት? በሕዝብ አለቃ ላይ ክፉ አትናገር፣ ስድብ ቃል አታውጣ ተብሎ ጽሑፉንም ያውቃል፣ የሚያዋራውንም ሰው ያውቃል። ምንድን ነበር የጎደለው? ራስን መግዛት። በጣም ከባድ ነው። ለሰከንዶች ሰው ራሱን ከመግዛት ውጪ ይሆናል። የማይስተካከል የማይታረም ጥፋት ሰው ያጠፋል። በሰከንድ ውስጥ ራስን ባለመግዛት ህይወቱን ኮስት የሚያደርገው ነገር ውስጥ ይገባል። ጤናውን የሚያበላሽ ነገር ውስጥ ይገባል። ራሱን ባለመግዛት ስንት ዓመት የተገነባ ወዳጅነት ራስን ባለመግዛት ስሜታዊ በመሆን አግባብ የሌለው ድርጊት በማድረግ የማይገባ በማሰብ ሊፈርስ ይችላል። የማይጠገን ሆኖ ለዚህ ነው ቅድምም ከእግዚአብሔርም ጋር ከሰዎችም ጋር ያለን ህብረት ራሱ ጤናማ ሆኖ በቀጣይነት ሊዘልቅ የሚችለው ምን ሲኖረን ነው? ራስን መግዛት ሲኖረን። ምክንያቱም በእኛና በእግዚአብሔር መካከል ገብቶ የሚፈትነን ነገር አለ። በሰዎችም እና በእኛ መካከል ገብቶ የሚፈትነን ነገር አለ። በመልካም ግንኙነታችን መካከል ጣልቃ ገብቶ የሚፈትነን ነገር አለ። ያንን ሰምተን ያንን ተቀብለን ከመልካም አስተሳሰብ ከጎደል ስሜታችንን ወደ ሌላ ሲቀይረው ያንን መግዛትና መመለስ ካቃተን ወደማይገባ ድርጊት ውስጥ ከገባን ህብረታችን ይበላሻል። ራስን መግዛት። እስቲ እግዚአብሔር ሆይ በሉ፣ ራሴን የምገዛበት አቅም ስጠኝ። መለወጥ ይችላል። እዛ ምዕራፍ 23 ላይ ጳውሎስ ያንን ከተናገረ በኋላ ምዕራፍ 24 ላይ ስትሄዱ ራስን ስለ መግዛት መስበክ ጀመረ። ተማረ። እዛ ጋር አስነቅፎታል። እንዲህ ይላል፣ እንደውም ላንብብላችሁ ቁጥር 25 እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣውም ኩነኔ። ኩነኔ የምን ውጤት ነው? የኃጢአት ውጤት። ኃጢአት የምን ውጤት ነው? ራስን ያለ መግዛት ውጤት። አትብ የተባለችውን መብላት አማራት። መብላት ያማራትን ያን አምሮቷን ስላልገዛች በላችሁ፣ ኃጢአት ሆነ፣ ኩነኔ ሆነ። ስለሚመጣው ኩነኔ ሲነጋገር ሳለ እያለ ይናገራል። እግዚአብሔርን እየመሰል እንድንኖር ከሚረዳን ከተሰጠን ከማናቸውም ትልቁ ነገር ዋናና አስፈላጊ ራስን የመግዛት መንፈስ ነው። ራሳችንን ባለመግዛት የተሰጠንን ቅዱሱን ቅባት አቢዩዝ ያደረግን የለንም? የምናገለግላቸውን እግዚአብሔር የሞተላቸውን የሰጠንን ሰዎች ይጎዳን የለንም? እናገለግላለን ብለን በአግባብ አለማድረጋችን ማለት። ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል።
ሰዎችን ሁሉ ምን የሚል የሚያድን። እዛ ጋር ብቻ ግን አላበቃ። አዳነን እንጂ እግዚአብሔርን እየመሰልን እንድንኖር የሚያስፈልግ ሌላ ነገር ደግሞ አለ። ላንብብላችሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል ይላል? ተገልጧል ይላል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን የተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና ራሳችንን ምን በማለት በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ሰውም የወደቀው ራሱን ባለመግዛት ነው። ዳግም የተወለደውም ሰው ራሱን መግዛት ይጠበቅበታል። እስቲ ራሴን የመግዛት መንፈስ እግዚአብሔር ሰጥቶኛል በሉ። አንዳንድ ጊዜ ሰዎች የሚያደርጉትን አያውቁም። ሰው መሃል ሰዎች ሆነው ሙድ ሲይዙባቸው፣ ሲጠቃቀሱባቸው፣ ሲጠቋቆሙባቸው የሆነ ነገር ሲያዩት ያኔ ያስተውላሉ። ሲያስተውሉ ራሳቸውን የማይገዙ ብዙ ሰዎች አሉ። በገቡበት መንፈስ ቀጥለው ጨርሰው የማይወጡ። ምንም ይሁኑ እኛን ሊጎዳን የሚችል የሰዎች የሆነ ነገር መሆን ሳይሆን ራሳችንን አለመግዛት ነው። ከጅምሩም ሲጎዳ የታየው ራስን አለመግዛት። የሰይጣን መፈተን ምንም አያደርጋችሁ። በፈተና ውስጥ ግን ራሳችሁን የመግዛት አቅም ካላችሁ አትወድቁም። ሰው ሲዋሻችሁ ስታዩ ምንድነው የሚሰማችሁ? ሲያታልላችሁ ምንድነው የሚሰማችሁ? ብልጥ ሲሆንባችሁ ምንድነው የሚሰማችሁ? እንደ ሞኝ ሲቆጥሯችሁ ምንድነው የሚሰማችሁ? መጠቀሚያ ካደረጓችሁ ምንድነው የሚሰማችሁ? የሆነ ነገራችሁን ይቀይራል፣ በደንብ ይቀይራል። እዛ ጋ ነው ራስን መግዛት የሚያስፈልገው። ራስን መግዛት በሌለበት ፍጹም ትዕግስትን ልንኖራት አንችልም። ትዕግስትን መኖር የሚያስችለን ራስን የመግዛት አቅም ሲኖረን ብቻ። እስቲ ሁላችሁን ዛሬ አስቡት። የቱ ጋር ስሜታችሁ ተቀየረ? የቱ ጋር በውስጥም ይሁን ለብቻችሁ አወራችሁ የማይገባ? ፈታኞች ስለፈተናችሁ ብቻ ነው እናንተ ራሳችሁን በዛ ውስጥ የመግዛት አቅም አጣችሁ እንደዛ የሆናችሁት? አስቡት ራሳችሁ። እስቲ እንዲሁ ቀለል ያለች ነገር ልንገራ። ያየውን ሁሉ የሚገዛ ሰው ገንዘብ ስላለው ነው? ያላሰበውን ሁሉ እኮ ነው አይደል የሚያደርገው? ምን የለውም። ራስን ፍላጎቱን የአእምሮቱን የመቆጣጠር አቅም የለውም። አንዳንድ ሰው የሚጠቀምበት የማይጠቀምበት፣ የሚለብሰው የማይለብሰው፣ የሚበላ ሁሉንም ነው የሚገዛው። ያየውን ይገዛል። ሁሉም አስፈልጎት ነው ወይ? አይደል። ለምን ገዛ? ራስን መቆጣጠር፣ ራስን መግዛት፣ ከራስ በላይ መሆን። ድንገት ሲያይ የተሰማውን ስሜት በቃ ለዚህ ነው ያልኳችሁ። ራሱን የማይገዛ ሰው ሁሉም ይወስደዋል። ለሁሉም ነው የሚሆነው። ለአንድ ነገር እንድትኖሩ አንድ አቅጣጫ ይዛችሁ የሁሉም ሳትሆን ሁሉም ሳያገኛችሁ ሁሉም ወደሚፈልገው ሳይጎነታትላችሁ ለአንድ ነገር መኖር ለአንድ ነገር መብቃት የምትችሉት ራሳችሁን የመግዛት አቅም ሲኖራችሁ ብቻ። ዮሴፍ ላይ ምን አያችሁበት? መጨረሻው ሰዓት ላይ የጶጢፋራ ሚስት ታግላው እምቢ ሲል ልብሱን ስትጎትት ልብሱን ጥሎላት ሲሄድ ምንድነው ያያችሁት? ራስን የመግዛት አቅም ነው። እንዴት ይሄንን የሚያክል ኃጢአት በእግዚአብሔር ፊት እንዴት ራሱን ተቆጣጠረው? ማለት ሁሉ ነገር ስዕሉ መጥቶለታል። እየሆነ ላለው ነገር እንግዳ አይደለም የሆነው። ያውቀዋል፣ ኃጢአት እንደሆነ ያውቃል። ሊደረግ ያለውን ነገር ቢያደርገው ኃጢአት እንደሚሆን በእግዚአብሔር ፊት ያውቃል። ምንም ስለማያውቅ አይደለም፣ ስለሚያውቅ ነው። ግን ምን አደረገ? ራሱን ምን አለው? ገዛው። ለማን ኖረ? ለእግዚአብሔር። ራሳችሁን በገዛችሁ ልክ ለእግዚአብሔር መኖር ትችላላችሁ። ራሳችሁን በገዛችሁ ልክ እግዚአብሔርን ማክበር ትችላላችሁ። እግዚአብሔር ራስን የመግዛት አቅም ይጨምርልኛል በሉ። እኔም በጣም ራሴን አገኘዋለሁ። በደህና እየሄድኩ መስመሬን ይዤ እየሄድኩ በተከታታይ ከኋላ ክላክስ ያደርጉብኝ የሆነ ነገሬ ሲቀየር ይታወቀኛል። ምን አደረጉ? እኔን ሲጀመር ለማን እንደነፉትስ እኔ ምን አውቃለሁ? ከጎን ያለ ሰው ሰላም ለማለት ቢሆን የሆነ አደጋ ውስጥ ሊገባ ያለን ለማትረፍ ቢሆን ሰው ለማንቃት ምንም እኮ አናውቅም። ቶሎ ብቻ ከነበረብን ይሄ ስክን ካለው ሐሳብ ስክን ካለው መንፈስ ጭምት ከሆነው አመለካከት ውጥት እንላለን። ምን ሲያቀተን? ፈታኞቻችን አይደሉም አግሬሲቭ የሚያደርጉን፣ ራስን አለመግዛት ነው። ገለጡን። እንደውም እነሱ ባለውለታዎቻችን ናቸው። ልክ ነካክተውን ራስ አለመግዛት ተገልጦ የሆነ ነገር ካደረገን ገና ነህ፣ ማቹርድ አልሆንክም፣ ይሄ ነገር ይቀርሃል እያሉ አስታዋሾቻችን ናቸው። አናዶኝ ሰው አይደለም። የመናደድ አቅሙ ችሎታው ባይመጣ ስክን ካለው ጭምት ከሆነው መንፈስ ቶሎ ወተን እዛ ውስጥ የመግባት አቅም ባይኖረን ኖሮ የፈለገ ሰው ማንም ነገር ቢያደርግ መናደድ እንችላለን? አንችልም። መመለስ እንችላለን? አንችልም። አንዳንድ ሰው እኮ አንድ ትንሽ ነገር ይነገረው 30-40 እጥፍ ይመልሳል። ከተልተል የሉም። ግን ምን ገለጣቸው? ራስን መግዛት ቦርደር ነው ብያችኋለሁ።
እሱ ከተጣሰ ከታለፈ ሰው የማይሆነው ነገር የለም። እንደ አማኝ እንደ እግዚአብሔር ሰዎች በዚህ ምድር ላይ እንደሚኖር በዚህ ዓለም ላይ እንደሚኖር ሰው ከምንም በላይ የሚያስፈልገን ምንድነው? ራስን መግዛት ነው። የማይመቸንን እየረገምን ነው እኮ ምንኖረው። ሰዎችንም እንደ ሰይጣን እንገስጻለን። ጌታ ይገስጽ፣ እግዚአብሔር ይገስጽ። የሆነን የመረጠ እግዚአብሔር ይገስጽ ያለው እኮ ለማን ነው? ለሰይጣን። እንደ ሰይጣን ሰውንም እንገስጻለን። በማንፈልገው አቅጣጫ ፈተናው ሲመጣና ስሜታችንን ሲቀይር ያንን ስሜት መግዛት መቆጣጠር ሲያቅተን የማይገባ ንግግር እንናገራለን። እግዚአብሔር ዛሬ ራስን የመግዛት አቅም ይጨምርልናል። አሜን፣ ይጨምርልናል። አንድ ጊዜ አንድ መጽሐፍ ሳነብ የሆኑ ወላጆች ልጆቻቸውን እቤት አስቀምጠው ዘግተው መጣን ብለዋቸው ይሄዳሉ። ሲመለሱ ልክ በርጋ ሲደርሱ ከሽ ይላል። የሚሰባበር ነገር እና ልጆቹም ደግሞ እንዳባት እንደናት ነው ቶናቸው። እንዳባት እንደናት ነው ቶናቸው። የግድ በሩ ሲከፈት ብርጭቆ ተሰባብሯል፣ ሳህን ይወራወራል። ምን እያደረጋችሁ? ምን ተፈጥሯል? እየተጫወትን ነው እንዳንቺና እንዳንተ ማለት። አባትና እናት ሲናደዱ ምንድነው የሚያደርጉት ማለት ነው? በንግግር እሷም ያገኘችውን ትወረውራለች፣ ያም ይሰብራል። አይመታቱም። የሰማችሁ ነው። ይታሰራሉ። በንግግር ውስጥ ባለመግባባት ውስጥ ምናቸውን አልገዙም። ስሜታቸውን ስላልገዙ የሚያደርጉት ነገር ሁሉ ከአግባብ ውጪ ነው። ለልጆቹ ደግሞ ያዩት ነገር ምንድነው? ጣዖታ ነው። ሙልጭ አድርገው እቃቸውን ጨርሰው ጠበቋቸው። ልጆቹ ናቸው ያጠፉት? ወላጆች ናቸው ያጠፉት? ወላጅ አይነጋገርም። ሁሌ በቃ እንደው ሃኒሙን ነው ቤት ውስጥ አይደለም። ምንድነው የጎደለው? ራስን መግዛት። አሁን የነዛ ሁሉ ንብረቶች መበላሸት ውጤት ምንድነው? እዛ ጋር ያለ ራስ አለ መግዛት። ይከተላሉ ቤት ውስጥ ልጆቻችንም ያደርጉታል፣ ይደግሙታል። አንድ ነገር ልንገራችሁ። ራስን እኮ ሰው ሲገዛ ምንድነው የሚያውቀው? ትክክለኛውን ነገር ያውቃል። አዳምና ሔዋን በሳቱ ጊዜ ንስሐ ቢገቡ ኖሮ ይረገሙ ነበር? እግዚአብሔር አሁን ነው እንዴ ምህረት የጀመረው? መሐሪ መሆን የጀመረው አሁን ነው እንዴ? እግዚአብሔር እኮ ባህሪው ምንድነው? መሐሪ ነው። ግን ንስሐ አልገቡ። ይልቁንም ምንድነው ያሉት? እሱም ሲጠየቅ ማን ነው ያለው? እሷ ነች ነው ያለው። እሷም ስትጠየቅ ማን ነው ያለው? እባብ ነው አሉ። እባብ የሚጠየቀው ስለሌለ እዛ ጋር በቃ የሚጠየቅ ቢኖር ይቀጥል ነበር። ግን እዛ ጋር ንስሐ ገብተው ቢሆን ኖሮ ውድቀቱ እንኳን እንዳለ ቢሆን እግዚአብሔር ይቅር አይልም? አሁን ነው መሐሪ መሆን የጀመረው እግዚአብሔር። ባህሪው እኮ ነው። እና አሁንም ራሳቸውን ምን አላሉም? አጥፍተውም አልገዙም። እሱ በሷ እሷ በዛ። ራሱን የማይገዛ ሰው ወደ ራሱ ተመልሶ መሆን ያለበትን ነገር አግኝቶ እዛ ላይ መቆም አይችልም። ያቅተዋል፣ ይከብደዋል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሮ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል። ራስን መግዛት ከሌለ ግን እግዚአብሔርን መምሰል አይመጣም። ወደ ኋላ አልመልሳችሁ። እግዚአብሔር አዳምና ሔዋንን በመልኩ በአምሳሉ ፈጠራቸው። እግዚአብሔርን ከመምሰል ያጎደላቸው ነገር የሰይጣን ፈተና ወይስ ራስ አለመግዛት? ራስን አለመግዛት። ራሷን ገዝታ ቢሆን ያማራትን ያስጎመጃትን አልነካም፣ ያማረ ሁሉ አይበላም፣ ያስጎመጀ ሁሉ መልካም አይደለም ብላ ራሷን ገዝታ እኔ እግዚአብሔር እንዳለኝ መሆን ይሻል፣ እኔም ማምነው እግዚአብሔርን ነው በቃ ብላ ብትቆም ኖሮ እግዚአብሔርን በመምሰል አትቀጥልም ነበር። ለካ ራስን አለመግዛት ማንን ያስመስላል? ሰይጣንን እየመሰሉ ነው። ከዛ በኋላ ዛሬ ትልቁ ነገር የሚያስፈልገን አንዳንዶቻችንም ጋር የጎደለው ራስን መግዛት ነው። ጨምሩ አለ። ራስን የመግዛት አቅማችን ሊጨምር ሊያድግ ይገባል። ስሜታችንን መቆጣጠር መቻል አለብን። አስተሳሰባችንን መቆጣጠር መቻል አለብን። ምን ሆኜ ነው እንዲማስበው ማለት መቻል አለብን። ልክ እኮ አይደለሁም ማለት መቻል አለብን። ራሳችንን እንድንመረምር መጽሐፍ ቅዱስ ይመክረናል። አንደኛ ቆሮንቶስ ሲላምብብላችሁ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለእናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ የማይገባው ይህን እንጀራ የበላ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ራሱን ምን ይበል? ይፈትን። ራሱን ይመርምር። ራሱን አስተሳሰቡን ይፈትን፣ አመለካከቱን ይፈትን፣
በሁሉ አቅጣጫ ራሳችንን ልንፈትን ይገባል። እንደውም ጳውሎስ ለጢሞቴዎስ ሲጽፍለት በጌታ መሆኑ ተፈትኖ ያለፈው ይለዋል። አንድን ሰው በጌታ መሆኑ ተፈትኖ ምን ያለፈ። ሁሉ ጋር ፈተና አለ። ግን ፈተናን የሚያሳልፈው ምን ሲኖር ነው? ራስን መግዛት ሲኖር ነው። ራስን ባለመግዛት፣ ሐሳብን ባለመቆጣጠር፣ ስሜትን ባለመግዛት፣ ድርጊትን በአግባቡ ባለማድረግ የሚመጡ ችግሮች ቅድምም ብያቸዋለሁ። አንዳንዶቹ ማስተካከያም እርማትም ሊያገኙ አይችሉም። ቆይ አስቡ እስቲ፣ ወደ ኋላ ሄዱ። ዘፍጥረት ምዕራፍ 25 ላይ ኤሳው ከዱር መጣ፣ ከአደን መጣ። ምን ብሎት ነው የሚለው መጽሐፍ ቅዱስ? ደክሞት ሲመጣ ያዕቆብን ነው ያገኘው። ያዕቆብ የምስር ወጥ እየሰራ ነው። እንጀራ ጠየቀው፣ ያለውን የጠየቀው። በቃ ግልጽ የሆነ እኮ ልውውጥ ነው። ንግድ በሉት። ግልጽ የሆነ ስጠኝ አለው፣ አንተም ስጠኝ፣ በነፃ አልሰጥህም። ኤሳው ምንድን ነው ያለው? እኔ ለራሴ ልሞት ነው፣ ብኩርና ምን ያደርግልኛል? ልሞት ነው። ምኑን መቆጣጠር መግዛት አቃተው? ራሱን፣ ድካሙን፣ የውስጥ ፊሊንጉን መቆጣጠር መግዛት አቃተውና ብኩርናውን ምን አላት ይላል? አቃለላት፣ ሸጣት። አቃለላት፣ ሸጣት። በኋላ ሲጠግብ ብኩርናውን ለማግኘት በእንባ ቢጸልይ አልተቻለም። አንዳንድ ስህተቶች አልኳችሁ እርማት የላቸውም፣ ማስተካከያ የላቸውም። ራስን ባለመግዛት የሚወሰኑ ውሳኔዎች ስትወስኑ፣ ቃል ስትገቡ፣ ተስፋ ስትገቡ ውስጣችሁን በደንብ ማየት መቻል አለባችሁ። ትክክለኛ አስተሳሰብ፣ ትክክለኛ ስሜት እና ትክክለኛ አግባብ የሆነ ክንውን ማድረግ በምትችሉ ሁኔታ ውስጥ ነው ያንን ማድረግ ያለባችሁ። አንዳንድ ሰው እንዲሁ ነው፣ ራሱን አይገዛም፣ የሚናገረውን አይገዛም። ዝም ብሎ የማይፈጸም ተስፋ የሚሰጡ ብዙ ሰዎች አሉ አይደል? አሉ እኮ ብዙ ሰዎች አሉ። በጣም ብዙ ሰዎች ለጊዜው የሚሰማቸውን ስሜት መቆጣጠርና የእውነት ቆይ አሁን አደርጋለሁ፣ እችላለሁ፣ አቅሙ አለኝ፣ ጊዜው ነው፣ አሁን እንዳልኩት መሆን ይሆንልኛል፣ አይመጣላቸው፣ አይገዙም ራሳቸውን እና በዛች ይናገራሉ፣ ያስነቅፋቸዋል። የእግዚአብሔርም እኮ ቃል እንዲህ ይላል፣ ስዕለትን መፈጸም ካልቻልክ አትሳል ነው የሚለው። ባትሳል ይሻላል። ቆም ልንል ይገባል። ራሳችንን ልንመረምር ይገባል። ራሳችንን ልናስተውል ይገባል። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። የምን ውጤት ነው? ራስን አለመግዛት። አነብላችኋል። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ። በምን አመለካከት፣ በምን ሜንታሊቲ፣ በምን አስተሳሰብ፣ በምን አቆጣጠር ነው የምወስደው የጌታን ሥጋና ደም? ልብ በሉ፣ የጌታን ሥጋና ደም እኮ የተቆረሰው ሰዎች ለማድከም፣ ሰዎች ለማሳመም፣ ሰዎች ለመግደል አይደለም። ግን የበሉ ሞቱ፣ የበሉ ደከሙ፣ የበሉ ታመሙ። በምን ምክንያት? የወሰዱበት አመለካከት። ራሳችንን ብንመረምር ግን ምን ባላለብን ይላል? ባልተፈረደብን ይላል። እዚህ ጋር የመጣሁላችሁ ራሳችንን ልንመረምር ይገባል። አስተሳሰባችንን ልንመረምረው ይገባል። ስሜታችንን ልንመረምረው ይገባል። ድርጊቶቻችንን ልንመረምር ይገባል። ራስን በመግዛት ነው ወይ? አለበት ወይ? ራስን የመግዛት መንፈስ ይታያል ወይ? ስቻለሁ ወይ? አልሳትኩም ወይ? ምን ያህል የተናገሩት ነገር ስሜቴን ቀይሮታል? ለነሱ ያለኝን አመለካከት ምን ያህል ቀይሮታል? ለሰነፍ እንደ ስንፍናው አትመልስለት ይላል። ለምን? ሰነፍን እንደ ስንፍናው አትመልስ። ለምን? አንተም ምን ትሆናለህ? ሰነፍ። እንደ ስንፍናው ከመለስን ግን ምን አላልንም ማለት ነው? ራሳችንን አልገዛንም። የሚገባውን እንደ ስንፍና የሚገባውን መናገር፣ ለሰነፍ የሚገባውን መናገር ትተን እንደ ራሱ የመለስንለት፣ እንዳነጋገሩ፣ እንዳስደመጠን ስሜት፣ ውስጣችንን እንደቀሰቀሰው፣ ውስጣችን እንዳሳደረብን ነገር ነው የመለስነው። ራሳችንን አልገዛንም። የጌታ ኢየሱስን ችሎታ ላያችሁም? ጲላጦስ ፊት አቁመው ማዕት ነገር ጠየቁት። ዝም። ይህ ሁሉ ሲባል ስላንተ ምንም አትመልስም? ዝም። የሚናገሩት ግን ነገር፣ የሚደረገው ድርጊት አያናግርም? መልስ አያሰጥም? ያሰጣል። ምኑን ነው የምታዩት? እዛ ጋር ራሱን የመግዛት አቅም፣ ራሱን የመግዛት ጌታ ድል ያገኘው በምኑ ነው? ራሱን በመግዛቱ። አንደኛ ጴጥሮስ ምዕራፍ 2 ከ18 ጀምሮ ነግሬያቸዋለሁ። ሲጎዱት አልዛተም። ዝቶስ ቢሆን ኖሮ የድል ባለቤት መሆን ይችላል? ክፉ አልተናገረም። ቢናገርስ ኖሮ ማሸነፍ ይችላል? አይችልም። ለካ ሁል ጊዜ አሸናፊ ሰዎች ራሳቸውን ምን የሚሉ ናቸው? የሚገዙ ሰዎች ናቸው። አንድ ጊዜ ሚዲያ ላይ ስለተናገረው ኃይሌ ገብረስላሴ ሲናገር ሰማሁ። ኢንተርቪው አድርገውት ለዚህ ነገር እንዴት ነው የበቃኸው ምናምን እንደዚህ ሲሉት ዋናው ትጋት ነው አለ። የትጋቱን ጥግ ሲናገር አንዳንድ ጊዜ ዘመዶች ይመጣሉ አለ። ልክ ዘመዶች ሲመጡ የኔ ደግሞ የትሬኒንግ ሰዓት ከሆነ እነሱ በፊት ለፊት በር ሲገቡ እኔ በጀርባ አጥር ዘልዬ እወጣለሁ አለ። ኮሚትመንቱ አያችሁ?
ያመነበትን የገባውን የተረዳውን መሆን ያለበትን ነገር የመጣ ሰው አላቋረጠው። በቃ ራሱን የመግዛት አቅም አለው። ያ ነው ለዚህ ያበቃኛል። የሚፈልገው ድል በቀላሉ አይመጣም። የምትፈልጉት ስኬት በቀላሉ አይመጣም። ትልቁ ንጥረ ነገር ራስን የመግዛት አቅም እዛ ውስጥ ማየት መቻል አለባችሁ። አንዳንድ ጊዜ ጸልያችሁ በእናንተ ጊዜ ጸሎታችሁ ያልተመለሰ ሲመስላችሁ ታቋርጡታላችሁ። ለምን? የተሰማችሁ ነገር ነው እንድታቋርጡ ያደረጋችሁ። የተሰማችሁን ነገር ትታችሁ የምትጠብቁትን ነገር በቀጣይነት መጸለይ ከቻላችሁ በእውነት እናንተ ራሳችሁን ምን ያላችሁ ናችሁ? የገዛችሁ ናችሁ። ለአንድ ነገር ያበቃችኋል። ራስን መግዛት አንድ ነገር ጉልበታም፣ አንድ ነገር ላይ አቅም እንዲኖራችሁ ጉልበተኞች እንድትሆኑ ያደርጋችኋል። ለዛም እንዳትወሰዱ ያንንም የምትሞክሩ እንዳትሆኑ ያደርጋችሁ። የዓላማ ሰዎች፣ የግብ ሰዎች፣ የፍሬ ሰዎች ያደርጋችኋል። ራስን መግዛት ረጅም ጸሎት ጸልየው ሲዘገይባቸው ነው አንዳንድ ሰዎች አይ የጌታ ፈቃድ አይደለም መሰለኝ ብለው ይተውታል። አልፈቀድኩም ብሏል አላለም አይደል እንዴ? ሲጀምሩትስ የኔ ፈቃድ ነው ብሎ ነግሯቸዋል። ሲጀምሩም በስሜት ነው፣ ሲያቆሙም ደግሞ ስሜታቸው ተቀይሮ ነው። ራስን የመግዛት ነገር የለም። ለፍሬ የሚያበቃችሁ፣ ለድል የሚያበቃችሁ፣ ለክንውን የሚያበቃችሁ፣ በየትኛውም ቦታ ሞገስን የሚሰጣችሁ ምን ሲኖር ነው? ራስን መግዛት ሲኖር። ላገኛችሁ ሁሉ አትሸነፉ። ደክማችሁ አትገኙም። ዝላችሁ አትገኙም። ውስጣችሁ ተቀይሮ አትገኙም። ባላችሁበት ትጸናላችሁ። ያዕቆብ ምዕራፍ 1 ቁጥር 4 በደንብ ስሙኝ። ከአንድ ልጀምረው። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ አላቸውና ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እንደ ሙሉ ደስታ ቁጠሩት። ሲያበሳጯችሁ እንደ ሙሉ ደስታ ቁጠሩት። ሲረግሟችሁ እናንተ መናፍቆች ሲሏችሁ፣ እናንተ እንዲህ ሲሏችሁ እንደ ሙሉ ደስታ ቁጠሩት። ሲገርፏችሁ እንደ ሙሉ ደስታ ቁጠሩት። አቤት 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 አቤት። ቁጥር 4 ትዕግስትም አለ። አይ እንደ ሙሉ ደስታ ልንቆጥር የምንችለው ምን ሲኖረን ነው? በዛ ፈተና ውስጥ ትዕግስት ሲኖረን ነው። ትዕግስት የምናገኘው ምን ሲኖረን ነው? ራስን መግዛት ሲኖረን ነው። በምታልፉበት ፈታኝ ነገር ውስጥ ስሜታችሁ ሳይቀየር፣ ውስጣችሁ ሳይለወጥ፣ ምንም እንዳልተፈጠረ በመቁጠርና ውስጣችሁ በምንም መልኩ ሳይቀየር በዛ ሁኔታ ውስጥ ጸንታችሁ ከቆያችሁ ምኖች ናችሁ? እያማረርክ ብትቆይ ታጋሽ ልትባል አትችልም። እንደው እግዚአብሔር ያን ነገር ብቻ አንዴ ያሳካልኝ እንጂ ምን ሁለተኛ እዚህ ቦታ ውስጥ እያላችሁ ያ እስኪሳካ ድረስ ከቆያችሁ ትዕግስተኞች አይደላችሁ። ስሜት ሳይቀየር፣ ውስጥ ሳይቀየር፣ ሳትበሳጭ፣ ሳታዝን፣ በዛ ነገር ተጽዕኖ ሳይጎዳህ ያንን ታግሰህ የምትኖር ከሆነ ታጋሽ ነህ። ያን ጊዜ ራስህን ምን ያልክ ነህ? የገዛህ ነህ። ነገሥት 14 ላይ ትዝ ካላችሁ የንጉሱ ልጅ ታመመ። የአካብ ልጅ ታመመና አካዝያ የሚባል አንድ ነብይ ነበር፣ ሽማግሌ። እሱን መጠየቅ ፈለገ። ራሱ መሄድ አልፈለገም። መላክ የፈለገው ሚስቱን ነው። ጠራትና ነብዩ ጋር ልክሻለሁ፣ ስለ ልጃችን ደህንነት ጠይቀሽ ትመጫለሽ። ጥሩ ነው እዚህ ድረስ። ነገር ግን ስትሄጂ የኔ ሚስት መሆንሽ እንዳይታወቅ እንደ ሌላ ሰው ሚስት ሆነሽ ንግግርሽን፣ አለባበስሽን፣ አካሄድሽን ቀይረሽ ሄደሽ ጠይቂ አላት። አሁን ፈተናው ከማመጣ ከቤት ከባል መጣ። መስማማት አልነበረባትም። እሷ የሌላ ሰው ሚስት ነች። ለምን ለገዛ ልጇ ደህንነት ለመጠየቅ ለምንድነው የሌላ ሰው ሚስት መሆን የሚያስፈልጋት? ከዛ እግዚአብሔር ሰማ፣ አየ። እሷ እንደ ሌላ ሰው ሚስት ሆና የሌላ ሰው ልጅ ልትጠይቅ ነብዩ ጋር ከመድረሷ በፊት እግዚአብሔር ነብዩ ጋር መጣ። የንጉስ ከሌ ሚስት እንደ ሌላ ሰው ሚስት ሆና ልትጠይቅህ ትመጣለች። ገና በር ስትደርስ አንተ ስለምን የሌላ ሰው ሚስት ሆነሽ መጣሽ ብለህ ጠይቃት አለው። በዛ ብቻ አላበቃም። ሄደሽ ለባልሽ ንገሪው፣ ልጁ ይሞታል፣ ፋንድያ በመጥረጊያ እንደሚጠረግ እንዲሁ ዘረነ ጠርጋለሁ ይላል እግዚአብሔር ብለሽ ንገሪ። ከዛ ልክ ስትመጣ የከሌ ሚስት ስለምን እንደሌላ ሰው ሚስት ሆነሽ መጣሽ? ምን ትመልስ? ይሄ ሁሉ ጥፋት የሆነው እሱ ሐሳብ ሲያመጣ እሷ ጋር ሲደርስ እሷ ራሷን ምን አላለችም? አልገዛችም። ይሄ የነገረኝ ነገር ትክክል ነው፣ እግዚአብሔር ይወደዋል፣ ሄጄም ብናገር ነብይ ነው፣ አይኑ ይፍዘዝ እንጂ
እድሜው ይርጅ እንጂ የእግዚአብሔር መንፈስ በሱ ውስጥ ያረጃል። ምን ራሱን ሊገዛ የማይችል ሰው ብዙ ነገሮች ውስጥ ገብቶ ሊመረምር ሊፈትን አይችልም። እንደመጣለት ነው። ልጁ ሞተ፣ የአካብ ዘር እንዳለው እግዚአብሔር ፋንድያ በመጥረጊያ እንደሚጠረግ ከምድር ላይ ዘሩ ተጠረገ። በምን ምክንያት? ራስን ባለመግዛት ምክንያት። ዛጋ ቆም ብላ ኖ መጠየቅ እንጠይቅ እንችላለን። ግን ይሄ እግዚአብሔርን ማታለል፣ በእግዚአብሔር ላይ መዋሸት ነው የሚሆንብን። ልክ አይደለም ብላ ቆም ብላ ራሷን ገዝታ ራሳቸውን መርምረው ተማክረው በቃ እኔ ያንተ ሚስት መስዬ የከሌ ሚስት ነኝ ብዬ ሄጄ ልጠይቅ ብትል ይነገራል። ልጁም ሊድን ይችል ነበር። አንድ ሰው ራሱን ሳይገዛ ሲቀር አልኳችሁ ለሰይጣን መግቢያ፣ ለቤተሰብም፣ ለቸርችም፣ ለሀገርም ለምንም በር መሆን ይችላል። ራስን አለመግዛት የመሰለ ለሰይጣን ትልቅ ቆንጆ በር ምንም ነገር የለም። በየትኛውም አቅጣጫ ራሳችሁን ከገዛችሁ ሰይጣን እድል አጣ። ሰይጣን ምን አጣ? እድል አጣ። ውድቀት አይመጣም፣ ኪሳራ አይመጣም፣ አሜን፣ ጸጸት አይመጣም። አሜን በሉ ባካችሁ። ዛሬም ነገም የተለያዩ ሐሳቦች ወደ እናንተ ሊመጡ ይችላሉ። በቢሮ፣ በቤት፣ በልጆች፣ በባል፣ በሚስት፣ በጓደኛ፣ በወዳጅ ፈተና የሆነ ነገር ሊመጣባችሁ ይችላል። መፈተኑ አይደለም ትልቁ ነገር። በፈተና ውስጥ ራስን መግዛት። ፈተናው አይደለም የሚጥላችሁ፣ ራስን አለ መግዛት ነው። የሰማችሁ ነው። እግዚአብሔር እንዲሁ አይደለም አሁን የሚናገረን እኮ እንዲሁ አይደለም። ራስን በመግዛት ምን በሉ ያለው ጨምሩ። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ ምንን እያሳያችሁ? ሁሉም ይው ትጋት ይፈልጋል። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነት ዕውቀትን፣ በዕውቀትም ራስን መግዛት። ምን እያሳያችሁ? ትጋዝ። እንዲህ እንደ ሰውነታችን ውስጥ እንዳሉ ሆርሞን በተፈጥሮ እንዲሁ ዝም ብሎ ባይ ዲፎልት አመንጭቶ እንደሚገኘው አታገኙትም። ራስን መግዛት ራስን መግዛት ምንን ይፈልጋል? ትጋት ይፈልጋል፣ መሰጠት ይፈልጋል። የምትሰሩት ነገር ነው። አሜን። ኮንሺየስ ሆናችሁ ምን እያደረኩ ነው? ለምን እንዲህ ተሰማኝ? ባለመለስስ ቢሉኝስ ቢያደርጉትስ እኔ ላይ ምን ይፈጥራል? ከባዷን ሰዓት የሚያሳልፋችሁ ራስን መግዛት። ምክንያቱም ፈተና አዘጋጅቷችሁ አይመጣም፣ ድንገት ነው። ሁሌ ራስን በመግዛት ህይወት ልምምድ ውስጥ ካላችሁ ያችን ድንገት ታልፏታላችሁ። አትሰበሩባትም፣ አትጎዱባትም።